የሰላቢ መተት የተደረገበት ሰው አንደኛ እድሉ ነው የሚሰለበው፣ ሁለተኛ ገንዘቡ ሀብት ንብረቱ ነው የሚሰለበው። በብዛት የሰላቢ መተት የሚደረገው የሰውን ሀብት ንብረት ለመስለብ ሀብት ንብረት ለመውሰድ የሚደረግ መተት ነው። በጣም የሚያሳዝነው ደግሞ ይሄንን የሚያደርጉት በጣም ይቅርብ የምንላቸው የራሳችን የምንላቸው ምናልባት የሥጋ ዘመድም ሊሆኑ ይችላሉ፣ የሥራ ባልደረባም ሊሆኑ ይችላሉ፣ ወዳጅ ጓደኛ ሊሆኑ ይችላሉ። አልፎ ተርፎ በጣም የምንተማመንባቸው የራሳችን ሰዎች ሊሆኑ ይችላሉ። ምክንያቱም ያላችሁን ሀብት ንብረት የሚያዩት የሚመለከቱት በምቀኝነት አይን አሻግረው የሚያዩት የራሳችሁ ሰዎች ናቸው። እከሌ ሰርቶ እንዴት ሀብታም ሆነ፣ እንዴት በለጠን፣ እንዴት ከፋለ፣ እንዴት ተቀየረ። ምቀኝነት እኮ ነው። በነገራችን ላይ በሀብት እንደው ሰርተው ለፍተው ከፍ ያሉትን ሰዎች ብትጠይቋቸው አፈር ከድሜ ግጠው ለፍተው ወጥተው ወርደው አንዳንዱ ለልጆቹ ጊዜ ሳይኖረው እንደባዘነ ለፍቶ ያገኘውን የሰበሰበውን ይሄን የምትሉት ምቀኛ ለምን በለጠኝ ብሎ መተት ያስደግምባቸዋል። እያያችሁት ነው ደግሞ ሀብቱ የሚጠፋው። አንድ ሰው 4 ቤት እያለው 3ቱን ሽጦ አንዱን ሰው ከወሰደበት፣ ሰርተው ገንዘብ የሚያመጡ 7 ሲኖትራኮች ከተሸጡ አውቃለሁ። እኔ እንጦጦ ማርያም ጸበሉን በምንሰራበት ሰዓት እኮ አንድ ሎደር አንድ እስካቫተር በሰዓት እስከ 3000 ብር ነበር የሚከራየው። አሁን ስንት እንደሆነ አላውቅም። እንዲህ አይነት ገንዘብ የሚያመጣው ንብረት የሰላቢ መተት አመድ ያደርጋል፣ ያባክናል፣ ያጠፋል። ትላንት የሚሰጡ ዛሬ ተቀባይ ሆናሉ። ትላንት ለሰውና ቸር የሆኑት በመዘርጋት በመስጠት የሚታወቁት በሰላቢ መተት ሀብት ንብረታቸው ጠፍቶ እጅግራቸው ታስረው ቁጭ ያሉ በጣም ብዙ ሰዎች አሉ። ይሄ በእውነት የግፍ ነው። የበደል ሁሉ በደል ነው። በነገራችን ላይ በሰው ላይ በድሉ በመግባት በድሉ በመቅናት መተት በማድረግ የሰው እድል የምትወስዱ ሰዎች አይደለም በስጋችሁ በነፍሳችሁ አትድኑ። በጣም ከባድ ነው። ዜና ስላሴ የሚባል መጽሐፍ አለ። እዛ መጽሐፍ ላይ ለሰው ትልቁ ኃጢአት የቱ ነው ብላችሁ ብትጠይቁ ሁላችንም የምንስማማበት ቅድስናን የሚያርቅ ጸጋን የሚያስገፍፍ ትልቅ ኃጢአት አለ። የኃጢአት ምንድነው? ዝሙት ትልቅ ኃጢአት ቢሆንም የሰው ልጅ እንስሳዊ ጠባዩ ነው። እንስሳዊ ጠባይ ሲጠናወተን ሲሰማን የራሳችን እንኳን ሰው ያለን እንደ እንስሳት ሲያደርገን ሄደን የምንፈጽመው ነው። ነገር ግን ትልቁ ኃጢአት በሰው ላይ መተት ማድረግ የሰውን እድል መውሰድ ነው ይላል። ይሄ በስላሴ ዘንድ ምሕረት የለው። አስቡት፣ አሁን በአንድ ቤት ውስጥ ያለ ሰው 4 ቤት 7 መኪና ሌሎችንም ሀብት ንብረት ሲያጣ እሷ እኮ ብቻ አይደለችም የምትጎዳው። ልጆች ይጎዳሉ፣ ቤተሰብ ይጎዳሉ። ቤተሰቦቹ በሙሉ ነው ችግር ውስጥ የሚገቡት። አንድ ሰው ላይ መተት ሲመተት ምናልባት ለጊዜው የምናየው አንዱን ሰው ነው። እሷ እዚህ ጋር ተንበርክካለች። አጋንንቱ ተንበርክኮ የድል መተት ነኝ ይሄን ሁሉ ሀብት ንብረት አጠፋው ሲል ከሷ ጀርባ ብዙ ቤተሰቦች አሉ አብሮ የሚጎዱ። እሷ በሰላቢ መተት ስትወድቅ አብሮ የሚወድቁ በጣም ብዙ ሰዎች አሉና በጣም ጉዳቱ ሰፊ ነው። እግዚአብሔር ከዚህ ይሰውረን። ምን ልታረጋት ነበር መጨረሻ? ጎዳና እንድትወጣ ዘንዶ 17 ለማርያም 4ቱንም ልጆች ይዛ ሄዳ ቢያንስ እግዚአብሔርን የሚያቅሰው ልጆቼ ነው የበደላቸው በቃ ለሳቸው ሰጥቼ ነው ይጠፋለሁ ብላለች። ይዛቸው ስትሄድ ባታ ለማርያም አሰረችን። እዛም ተመለስን። ከዛ ይርጋ ለማርሴማስ ዋይዛ ነው ያሰረችን። እንደሱማ ቢሆን የወራዳ ባሏ ይቅሌታም ገደል ነበር የምናስገባቸው። እንደሱ ቢሆንማ ሰነፍ ነው ባሏ። እስከጇ ላይ የነጠቀ እኮ ነው። አዎ ይወራዳ ባልየው አለ እንዴ? ባልየው የለም። አይ
መጥቶ ብንጠይቀው ጥሩ ነበረ። 666 ብር አይሰጣት ምን አይላት ልጆቿን ይዛ እኮ ይርባታል። የሱ መኪኖች እኮ አገር እየተጠቀመባቸው እሷ ሳበላ የምታድርበት ቀን አለ። እናቷ አልሰጠቻት። ከዛ በኋላ እናቷ መንግስት ሰራተኛ ናት እየረዳቻት፣ እህቷም አለች። ከዛ በኋላ እሷም ሀብታም ናት። እነሱ እየረዷት ነው አሁን እንጂ አንዲት ነገር በቃ ምን ላድርጋቸው? ልጆቹ ከትምህርት ቤት ይውጡና ወይ መንግስት ትምህርት ቤት ይግቡ። እኔ ኬት አምጥቼ ነው በተርማ 45,000 ብር ነው የምከፍል፣ ኬት አመጣለሁ እያለች ትጨናነቃለች። ቢሮውን ማስረቀቀን አሁን የታባቱስና አሲዘናዋል። እሱንም መንፈስ 666 የጥንቆላ መንፈስ የዝሙት መንፈስ የታባቱ ተይዞ በጣም ነው የሚገርመው። ሚስት ስትያዝ ባል ይያዛል፣ እሷ ስትፈታ አብሮ ይፈታል። ግን ያው መቼም የሚረዳ የሚያውቅ ሰው ካልሆነ በስተቀር አስቸጋሪ ነው። በል ተዘጋጅ። የሰላቢ የድል መተት ሁላችሁም ተዘጋጁ። በልጥራ በስላሴ ስም በዛሬው ዕለት በኋላው በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም የድል መተት የሰላቢ መተት ሁላችንም ለቀን እንሄዳለን። የቡዳ መንፈስ ሁላችንም ለቀን እንሄዳለን። በመድኃኔዓለም ስም በሲኦል ታስረናል። የዘጋነውን እድሏን በመድኃኔዓለም ስም ከፍተን እንሄዳለን። የመጨረሻችን ነው። ምንድነው ደግሞ ቀለበት ወርወረ የምትሰጠኝ ምንድነው ይሄ? እሱ እኮ ተደግሞበታል። በዚህም ተደግሞበታል በቀለበቱ። ወይ ምን እንደሆነ የተደገመው? እንዳትጸልይ ገዳም እንዳትሄድ፣ ስራችን እንዳይጋለጥ። እኛ እኮ አማቷ አይደለም እንዴ? አማቷ እኮ ነኝ። የድል መተት አትናገር። ዝም በል በስላሴ ስም። አሁን እኮ ችግሩ በመተት የታሰሩት የተያዙት መጥተው እንዳይድኑ እንዳይፈቱ እንዲህ አይነት ቦታ ላይ እንዳይሄዱ ይደረጋሉ። ጸበል እንዳይሄዱ፣ ገዳም እንዳይሄዱ፣ እንዳይጸሉ፣ እንዳይሰግዱ፣ ሚስጥር እንዳይወጣ እንደገና ደግሞ እንዳይሄድ የሚያደርግ ደግሞ ሌላ ደግሞ አለ። እሱ ደግሞ አስሮ ጠፍሮ ቁጭ ያደርጋል። ሰውየው ታስሮ ቁጭ ይላል። እየተማረረ እያማረረ ይኖራል። በልጥራ የመጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 የጮህ እናውጣ ቶሎ በል። አንድ ላይ 1 6 ገንዘና ቅዱስ ሚካኤል ሲኦል ያወርድ። መድኃኔዓለም የተመሰገነ ይሁን። እግዚአብሔር ይመስገን። እንዲህ ነው እንግዲህ ጉዳችን፣ ሚስጥራችን እንዲህ ነው። ክፋት፣ ምቀኝነት፣ መተት መገለጫችን ሆነ። በጣም ነው እኮ የሚገርመው። ነይ እስኪ እናቴ፣ አይዞሽ እግዚአብሔር ይባርክሽ፣ ምራራ ይባርክሽ። ደህና ነሽ? እንዴት ነው ፈተና? ከባድ ነው። እግዚአብሔር ይመስገን። 4 ቤት የለም 7 ሲኖትራክ ተሸጠ። ሎደር እስካቫተር ይሄ ሁሉ አመድ ሆነ። አይ መድኃኔዓለም የሚሳነው ነገር አለ? የለም። በእውነት በዛሬው ዕለት የዋለው የምንዘክረው መድኃኔዓለም ለልጆቿ ሲል የተወሰነውንም እድል የተሰለበውንም ገንዘብ ሀብት ንብረት መድኃኔዓለም በኪነ ጥበቡ ያስመልስላት በሉ። አይዞሽ መድኃኔዓለም የመጨረሻ አድርግልሽ። ፖርኖ ፊልሞችን የምንመለከት፣ ኤሮቲክና ሮማንስ ፊልሞችን የምንመለከት፣ የተለያዩ ስድ የሆኑ ልቅ የሆኑ ነገሮችን የምንመለከት የነበርን ሰዎች ንስሐ ገብተን ልክ ለቅዱስ ቁርባን ስንበቃ ትልቁ የዲያብሎስ የጨበጣ ውጊያው ህልመ ሌሊት ነው፣ ወይም ዝንየት ነው። በወንድም በሴትም በኩል ይመጣል። ለምን? የነሱ የዛ የሴቶቹም የወንዶቹም መንፈስ ያኔ በዝሙትም በመዳራትም በተለያየ አይነት መንገድ በፍቅር በመለፋደድ በምናምን ነገሮች የገባው መንፈስ ስራውን የሚጀምረው መቼ ነው? ጦርነቱን ጥይቱ የሚተኩሰው ልክ በቃ በደንብ ሃይማኖተኛ ስንሆን እኛን ለመጣል ጥረት ያደርጋሉ። በተለይ ኢትዮጵያ ውስጥ ያሉ መናፍስቶች ሃይማኖተኞችን፣ ጸሎተኞችን ሰዎች ለመጣል የሚያደርጉት ጥረት በጣም ሽልማት የሚያሸልም የሚመስል እስከሚመስል ድረስ ነው እስኪያስብል ድረስ በጣም እኛን ለመጣል ይታገላሉ። ጸበልም እንኳ ገብተን አልወጣም፣ ትወጣለህ ሲባል አልወጣም እቆያለሁ። ለምንድን ነው የምትቆየው ሲባል ትንሽ ልቆይ፣ ስንፍና ደካማ ጎን ስላየሁባት ትንሽ የሆነ ጊዜ ልጥላት እችላለሁ፣ እቀመጣለሁ ይላል።
በግድ የሚያጠምቀው ሰው ውጣ እንዳይለው ያ ሰው ደግሞ ህይወቱን አላስተካከለም የሚጠመቀው። ለምሳሌ እኔ እንደ ምሳሌ ወሰዱትና ያላስወገድኩት ሱስ ካለብኝ የአመል ችግር የጸባይ ችግር ካለብኝ ጎራ እያልኩ የሚሄድባት ቤት ካለች ግን ለመጠመቅ ሄጄ መንፈሱ ከተያዘ ውጣ ሲባል መያዙ ተያይዟል። ግን አይ አልወጣም ይላል። ለምን እንደ እኛ የሆነ ሰፈር እኛ የሆነ ቦታ ይመጣል። አንዳንዴ ይሳደብልኛል፣ አንዳንዴ ይራገምልኛል፣ አንዳንዴ ደግሞ ዝሙት ይፈጽምልኛል። ስለዚህ ጸባዩን ያንን መጥፎ ጸባዩንና ልማዱን ስላላቆመ ድንገት የሆነ ቀን ይወድቅልኛል ብዬ ስለማስብ አልወጣም ይላል። አጥማቂው ምንም ሊያደርግ አይችልም፣ ወይም የሚፈውሰው ሰው ምንም ሊያደርግ አይችልም። ይህንን ለማወቅ ማርቆስ 9:26 ላይ ምንድን ነው የተባለው? ይህ መንፈስ ያለ ጾምና ያለ ጸሎት በስተቀር በሌላ አይወጣም አለ። በኢየሱስ ስም ውጣ ሲባል ያልወጣ መንፈስ ስላለ ማለት ነው። ሐዋርያትም ጠይቀዋል። እኛ ብዙ ሰዎችን ስንፈውስ ቆየን፣ እንዲህ ያለው ሰይጣን ግን አልወጣም አለን። ለምንድን ነው ይሄ መንፈስ ያልወጣው ብለው ጠይቀውታል። ስለዚህ በስሙ ሲገሰጽ የማይወጣል ለሐዋርያት የማይታዘዝ የሚጠመቀው ሰው ወይም የሚፈወሰው ሰው እንዲድን የተንበረከከው ሰው ራሱ አብሮ መስገድ እንዳለበት ያሳያል። እሱም የሚያጠምቁትን የሚፈውሱትን በእምነቱ በጾም በጸሎቱ ማገዝ እንዳለበት ያሳያል ማለት ነው። ስለዚህ ዝንየት ህልመ ሌሊት ሲመጣ ብዙ ጊዜ እንዲህ አይነት መናፍስቶች በትጋት የሚወገዱ መናፍስቶች ናቸው። ጾም ጸሎት በተደጋጋሚ ክርስቶስ እንደተናገረው በዚህም ጭምር የሚወጡ ስለሆኑ ነው ዝንየት የሚመጣው። በተለይ በቆረብንባቸው ወራቶች ማለት ነው። በቆረብናቸው ሳምንታቶች፣ በቆረብንበት ቀን ራሱ በተለይ ሊቀበሉ እሁድ ጠዋት ሊቀበሉ ቅዳሜ ማታ ዝንየት የሚታያቸው የሚያስቆማቸው አለ። አንዳንዱ ደግሞ አሸንፈውት ደግሞ ከተቀበሉ በኋላ ቀን እንቅልፋቸውን ሲተኙ ቀን ራሱ ቆርበው በተቆረበበት ቀን ራሱ ትንሽ ሶፋ ላይ ጋደም ካሉ በዛው ግን ከሰውነታችን የወጣው የዘር ፈሳሽ ነው። ኃጢአት አይደለም፣ እርኩሰት አይደለም። እንደ ረከስን አድርገን መቁጠር የለብንም። ወደኛ ውስጥ ሳይሆን ያስገባ ነው ወደ ውጫችን ነው የወጣው። ተጣጥቦ ያፈለከውን አምጣ፣ ምንም አይመስለኝም። እንጹም፣ እንጸልይ፣ እንስክድ፣ እንጠመቅ፣ ቅባ ቅዱስ ተቀብተን እንውጣ፣ እንደው ባካችሁ እንደው ቢያንስ እንኳን እግዚአብሔርን ተሸክመን እንውጣ ምንለው ለምንድን ነው? ጸሎት ክፍል ያስፈልጋል ቤታችን የምንለው። ሃይገር ባስ ተሳፍሬ ያው እኔ በታክሲ እግረኛ ነኝ፣ ታክሲ ተሳፋሪ ነኝ፣ ባስ ተሳፈራለሁ ምናምንና ጨብጨው እንትኑን ይሄ ከላይ የሚያዘውን የባሱን ገመድና ብረቱን ጨብጨው እየሄድኩኝ መጥቶ ሌባው እጁን እጄ ላይ ድርብ አደረገው። ያን ጊዜ ደግሞ መላከ መንክራት መምህር ግርማ ወንድሙ ጋር መንፈስ ተይዞልኝ ምናምን 2 ዓመት ሞልቶኝ በደንብ በቃ መንፈሱን አስወግጄ ነፃ ሆኜ መጽሐፋቸውን እያነበብኩኝ በጸሎት በጾም በስግደት በጣም የተጋሁበትና ስለ መንፈስ በደንብ ያወቅኩበት ዓመት ነበር እና ነዘረኝ ታውቃለህ። ምክንያቱም ጸሎት ከቤት ያው እንደማንኛውም ክርስቲያን እሳቸው እንዳስተማሩት እጾማለሁ፣ እጸልያለሁ፣ ሰግዳለሁ። ግዳጅ ነው ይሄ ትምክህት አይደለም፣ ወይም ከንቱ ውዳሴም አይደለም። እንደ መብት ነው፣ እንደ ግዳጅም ነው። ግን ከዛ አልፎ ደግሞ እግዚአብሔር ሆይ መንፈስ እኔን እንዳያገኘኝ እንዳያነብኝ ልቤን ከመንፈስ ሰውር፣ ስጋዬ ላይ ቢያርፍ እንኳን ምን እንዳሰብኩኝ እንዳያውቅ ከልልልኝ ሁል ጊዜ ጸልያለሁ። ይሄ ጥሩ ጸሎት ነው ተብዬ እኔም በተግባር ተፈጽሞልኛል። ደግሞም ጥሩ ነው። ያሰብነውን እንዳያውቅ ቢያንስ ስንናገር ነው የሚሰማው ማለት ነው ከውጭ ስላለ። አሁን ልክ ሌባው እጁን እጄ ላይ ጫን ሲያደርገው ነዘረኝ፣ ሰውነቴ ሾክ አደረገ። በቃ በትክክል ገባኝ። ከልከሌዎስ የሚባለውን ሲያስተምሩ ስለነበር መምህር እሺ ሌቦ ብዬ ትገባ ችግር የለውም አልፈጽምልህ ምናምን ብዬ በቃ የሆነ እንደነቃሁበት ሲያ ጊዜ ድንግጥ ብሎ እጁን ከላይ አንስቶ እንዲያየኝ ከመኪናው ላይ ወርዶ እንዴት ብሎ እንደወረደ ብታየው ሰው እየገፈታተረ በጣም የደነገጠው እና አንዳንድ ጊዜ መንፈስን መቃወም የምንችለው በተግባርም በአፍም ብቻ ሳይሆን በመንቃት በመማርም ጭምር ነው። ጨሌው፣ ወረንትችስታው፣ አመችሳው፣ ፈጫሳው፣ አቴቴው፣ ውቃቢ ማምለኩ፣ እናት አባቴ አምላክ ማለቱ፣ ጠቋር፣ አዳልሞቴ፣ ወሰንጋላ የቤተሰቦቻችን አምላክ ናቸው። እስከ ቅርብ ጊዜ ድረስ እነ ጠቋር ሲነኩ የሚያኮርፉ ብዙ ናቸው። አሁን የቀረው ወደ ቤተ እግዚአብሔር ያለው ነው። ቤተ እግዚአብሔር ያለው ጠቋር ሲነካ አይወድም። እንግዲህ ያ እግዚአብሔር ይገላግላቸው፣ ምን ይደረግ። እናንተ ግን እየተገላገላችሁ ነው። ይሄ ጠቋር የሚባለው በዚህ በመንፈሳዊ ዓለም ውስጥ ዳዊት ደጋሚ፣ ዘንዶ ጠምጣሚ፣ አሸዋቃሚ፣ ባህታዊ የሚባል የነበረ መንፈስ ነው። ብዙ ዘመን ሲቀልድ ኖሯል። ግን አሁን ሰይጣን ሆኖ ተገኝቷል። እና እናቶቻችን ቀደም ሲል ጠቋር አዳልሞት ሲጠሩ ረረረ ይሄ ሰውዬ ይንቀለው የእናት አባቴን አምላክ እያሉ ሰድቡ ነበረ።
ጉባኤ መተው አኩርፈው የሚነሱ እናቶች ነበሩ እስከ ቅርብ ዓመታት። ምን ነው ስላቸው አንዴ የአያቴ ቅድመ አያቴን አምላክ እኮ እየተሳደቡ እርሶ ሰውዬ ለእርሶም ጥሩ አይደለም ዝም ይበሉ እንጂ የሚሉኝም አሉ። ዝም እንድላቸው ሰይጣን መሆኑን ያልገባቸው አጋንንት መሆኑን ያልገባቸው አምላክ ነው ተብሎ የተወራረሰ ኃይል እግዚአብሔር በዚህ መንገድ ውስጥ የተወለደውን ትውልድ የተባረከ ነው አይለውም። መናፍስት እያሸተተው እርኩሳን ኃይላት እያጠሉበት ከማህፀን ጀምሮ እግዚአብሔር ያዘው እግዚአብሔር ባርከው ያልተባለለት በጠቋርዬ በእርሶ መጀን እየተባለ የተወለደው ትውልድ አሳራችንን የሚያበላን እሱ ነው። በትክክል ሲጠና ይሄ ነገር እግዚአብሔርን በተወ ትውልድ ውስጥ የሚከሰት ፍዳ ነው። የምንሸሸው እስከ ጉድጓድ ድረስ እንደ ቀበሮና እንደ ተኩላ እንደ ጃርትና እንደ ፍልፈል እንደ አይጥ እንደበቃለን። እግዚአብሔር ይማረን። ያገዟችሁ መስሏቸው ጠንቋይ ቤት እንድትሄዱ የሚመክሯችሁ፣ ደብተራ ጋር እንድትሄዱ የሚመክሯችሁ፣ የረዷችሁ መስሏቸው ገንዘብ የሚያዋጡ ልጅ ጽንስ ለማስወረድም ሊሆን ይችላል ጠንቋይ ጋር እንድትሄዱ የሆነ ነገር እንድታደርጉ በማንኛውም አይነት መንገድ ሰፖርት የሚያደርጓችሁ ሰዎች የት እንደሚልኳችሁ መጀመሪያ ማወቅ አለባችሁ። እስቲ ገሌ ጋ ሂጂ፣ አዋቂ ገሌ ጋ፣ ምን አዋቂ ደንቆሮ ነው እንጂ፣ ወይም ደግሞ ደብተራ ገሌ ጋ፣ ስርማሽ ቅጠል በጣሽ ገሌ ጋ ሂጂ እያሉ ሲመክሯችሁ አይ እኔ በዚህ መንገድ አልፈልግም ነው የሚባለው። ለምን? የእናንተን ጭንቀት አይተው እነሱም ይሄን መፍትሄ የነገሯችሁ እንጂ እኮ ያውቃሉ አጋንንት እንደሆነ። አንዳንዶቹ ጭራሽ ያውቃሉ፣ ግን ምን ይቻላል እግዚአብሔርን ይቅር በለኝ ይለዋለሁ ብለው ነው እንዲያነ ቦታ የሚልኳችሁ። ተስማምታችሁ ደግሞ አብራችሁም ደግሞ የምትሄዱም ከሆነ ደግሞ ነገ ከነገ ወዲያ የምትወልዷቸው ልጆች፣ በዛ ነገር የምታገኙት ገንዘብ፣ በዛ ምክንያት የምታገኙት ጤንነት፣ በአጠቃላይ ነገ ከነገ ወዲያ መልሶ ሌላ እጥፎ ነው የሚመጣው። የዛሬውን ማየት የለብንም። ዛሬ ላይ ያለውን አሁን ላይ ያለውን ሳይሆን ማየት ያለብን ውጤቱ ነገ ምን ይመስላል። ትናንትናም ደግሞ ያስገባችሁት ነገር ካለ ውጤቱን ዛሬ እየኖርኩት ነው ወይ ብላችሁ መጠየቅ አለባችሁ። ይቺ የቤት ሰራተኛ ምንም እንኳን ጎበዝና ጠንካራ ልጅ ብትሆንም ክፉ ነገር ማየት ማትፈልግ መታረቃቸውን ብትፈልግም ግን ጥበብ ነው ተብላ ተሸውዳ ነው በሀገሯ ላይም በዚህም ደብተራ እንደሆነም ስላወቀች ነው ይህንን ነገር የምትጠቀመውና መጨረሻ እግዚአብሔር አትርፏት አድኗት ለዚህ ቁም ነገር በቁ እንጂ እውነት አካሄዱ ጥሩ አልነበረም። አዳልሞቴ መንፈስ ለጊዜው የእናቴ አባቴ ከራማ ብለው ቡና ሊያፈሉለት ይችላሉ። ይህን ገጠመኝ ሲሰሙ ግን ይረዳሉ ብዬ አስባለሁ። መጨረሻዎት ሲኦል እንዲሆን የሚፈልጉ ካልሆነ ንስሐ ይግቡ። አይ እኔ የእናቴ አባቴን ከራማ አልለቅም ካሉ ደግሞ መጨረሻዎት አንደኛ ሲኦል ነው፣ ሁለተኛ ነገር ደግሞ ለምንስ ሲሞቱ ለምንድን ነው የሚሞቱት? ምክንያቱስ ምንድን ነው? መዳን እየተቻለ ቡና ላይ የሚርመጠመጥ መልአክ አለ እንዴ? ቡና አተላ እየጠጣ የሚኖር መልአክ ሚካኤል ገብርኤል ይሄን ይፈልጋሉ? አይፈልጉም። ንጹህ የሆነ የልብ ንጽህና ምስጋና ነው የሚፈልጉት። እንዴት ነው አንድ ልክስክስ የሆነ ሰይጣን አትበሉ እየተባለ ሰይጣን እንደሆነ እየታወቀ የሚኖረው? አጋንንት ነው ሰይጣን ነው ሲባል አራት በሉ ይባላል። ለምን? አጋንንት ነው። እግዚአብሔር ገስጸው። በቃ ዳልሞቴም አጋንንት ነው፣ ጠቋርማ አጋንንት ነው፣ ወሰንገላማ አጋንንት፣ ወፋብኮ፣ ወፈጨፌ፣ ወፈደመና፣ ታየ ከራማ፣ ራሄሎ፣ ጨንገር፣ ተኮላሽ፣ እያሱ፣ ሻምበሶ፣ እነዚህ ሁሉ በየቤቱ የሚመለኩት አቴቴ የሚባሉት በሙሉ መናፍስት፣ መተቱም ኮተቱም አጠቃላይ አጋንንት ነው። እንዴት ነው እነዚህን ለማውገዝ ስም አትጥሩ የሚባለው? እና ማማ እድሜዎትም ሄዷል። የልጆትን ወግ ማድረግ ማየት የሚፈልጉ ከሆነ የልጆትን መንገድ ይከተሉ። ልጆችዎት መልካም የሆነ መንገድ ይዘዋል እና አይተዋል። ተአምር ጉድ አይተዋል። ጸበል ላይ እንዴት እንደምትጮህ ልጅቷ አይተዋል አይደል? እና ምንድን ያሉት ደግሞ እሳቸው ልጅቷ የልጄ ሚስት እኔ ቤት መታ ስለምትታረስ ሰራተኛዋ ቀምታ ነው ለምን ያላረስኳትን ብላ ነው እንደዚህ የምታደርገው ብሎ ስሟን አጥፍተው ነበረ። መጨረሻ ላይ ግን የራሳቸውም ህይወት ታሪክ እዛ በልጅቷ ላይ ሲተረክ ሰምተው ግን ደነገጡ። ያሳለፉት ህይወት ልጆቻቸው እንዴት እንዳሳደጉ ምን እንደገጠማቸው ቁጭ አጋ ስትነግራቸው ጊዜ ደነገጡ። ለምን? መንፈሱን የተጠየቀው ከእሳቸው የመጣ መንፈስ ስላለ መሰለኝ አይደለም እንደ የተናገረው። እና እንዲህ ያን ነገር ብዙ ጊዜ በየቤቱ ይስተዋላልና ባኮትን ማማ ንስሐ ግቡ፣ እናንተም ንስሐ ግቡ በሏቸው። ተማሪዎቻችን በኮሜንት አድርጋችሁ እሳቸው ጽሁፍ ባያነቡ ማለት ነው ንስሐ ግቡ፣ ልጆት ያነብሎታል የተጻፈውን ኮሜንት። እና ወንድማችን የምታፈቅራትን ሴት ድጋሚ እንደገና ተወልዳን ያገኛት ከእናቷ ማፀን ተወለደች። እንደገና መልሳ ደግሞ ከአንተ ጋር በፍቅር ኖረች። አሁን ደግሞ ድጋሚ በመንፈስ ቅዱስ በመንፈሳዊ ህይወት በዚህ መናፍስትን ውጊያ
ባለ ስልት ውስጥ ባለ አይነት ማንነት ውስጥ ድጋሚ ትወልዳለች። አሁን በመንፈሳዊ ሕይወት በልጣለች። አንተም ስራ ስለሆነብህ ነው እንጂ በደንብ ልትሰግድ ልትጸልይ ትችል ነበር። ግን በርታ፣ እድለኛ ነህ። በጣም በጣም የምትወድህ ሚስት ሆናልሃለች እና ቆንጆ ቆንጆ ልጆችን ከሚስትህ ውለድ። አንተንም እሷንም የመሰሉ ልጆችን ውለድ። ግን በተቻለህ መጠን ከዚህ በኋላ የህፃን ልጅ ቅንድብ ኩል አይኳልም፣ እጁ ላይ የብር ሀብል አይደረግም። እንደገና ሌላም አላስፈላጊ ኮተቶች ምናምን ባዕድ የሆኑ ነገሮችን እያየህ ትምህርታችን እያዳመጥክ ይሄ ነገር ማስወገድ መቻል አለብህ። ገና ብዙ ልጅ ስለምትወልድ እግዚአብሔር ስለሚሰጥህ ማለት ነው። ትሰራው የነበረው የሞባይል ስርቆት ስራ ሚስትህ የሰማችለት ምን ልትል እንደምትችል ስታስበው ግራ ትጋባ ነበር። አሁን ግን መንፈሳዊ ከሆንክ በኋላ ራስ ንስሐ ገባህበት፣ ነገርካት። ስለዚህ መንፈሳዊ ሕይወት ማለት ይሄ ነው። እግዚአብሔር አምላካችን ይህን ቤተሰብ ባርኮ ቀድሶ ዛሬ ቅዱስ ቁርባን እንዲቀበሉ ያደረገ በእናንተ ቤትም ይሄ ሁሉ ይደረግላችሁ። ይህን ገጠመኝ ያዳመጠ ሰው በሙሉ ይሄ እድል ይግጠመው። የትኛው እድል? መንፈሳዊ ከሆኑ በኋላ የመጣላቸው እድል፣ መውለድ፣ አብሮ መስገድ፣ አብሮ መጸለይ፣ ሰራተኛውን ይቅር ማለት፣ ደብተራውን ይቅር ማለት፣ ጸሎት ቤት ሰርቶ ከእግዚአብሔር ጋር መጣመር፣ ቤቱን መባረክ ማስባረክ፣ ይሄ ሁሉ እድል ለእናንተም ይሆንላችሁ። ሰላም ሁኑ።